አረ እንደው ምን አይነት ተአምር ነው? ቆይ ግን የሰው ልጅ እንዴት ነው በዚህ ደረጃ ክፉ ሊሆን የቻለው? በነገራችን ላይ ስለተፈራ ከዚህም የበለጠ ብዙ ነገር ሰምቻለሁ። ሰውየው ከአውሬ በላይ ነው ምላችሁ ለዚህ ነው። እሺ ቆይ አሁን ምን ልናደርግ ነው? ማለት ዝም ባለን ቁጥር እኮ እነዚህ ስህተቶቻችን በሙሉ የዚህ አውሬ ሰለባ መሆናቸው ነው። በጣም ጥሩ ነው። የዚህ ሰውዬ ከባድነት በጣም የተረዳ መሰለኝ። እና ወደ ኋላ እና ፈግፍግ ልትለኝ ባልሆነ ብቻ መቼም አናረገው። አንገቴን ለስለት ትሰጣለች። እባክህ ነው ስሜት ያቱ ሲምባ ለማለት የፈለገው ቢያንስ ልንጋፈጠው ያሰብነው ነገር በዘጠና መንገድ መሆን አለበት። ለኩም በደንብ አግኝተኛል። ባለፈው ኢንስፔክተሩን ልጅ አግተን በደንብ አናዘነዋል። ከዛን ያን ካሜራ ይዞ ባይገባ ኖሮ የዚህ ሰውዬ ድብቅ ማንነት ጭራሽ ልናውቅ አንችልም ነበር። አሁንም በስሜት ሳይሆን በስሌት መራመድ እንዳለብን ልገልጽላችሁ እወዳለሁ። ግን ደግሞ እኮ በተዘናጋን ቁጥር የእነዚህ ስህተቶቻችን ዋጋ በሙሉ አስጊ ደረጃ ላይ ነው የሚሆንብን። እና ምን እናድርግ? ጦር ታጥቀን ከተፈራ ጋር እንዋጋ። እኛ እኮ 3 ነን። ምናልባት እሱ ይሄኔ ሙሉ ጦር ይኖረዋል። ያ ደግሞ አደገኛ ነው። ለዚህ ነው ብልሃት ያስፈልገናል ያልኩ። እኔማ እኮ ደስታዬን ላበስራችሁ ነበር አመጣጤ። ምንድን ነው እሱ? ስለምን ደስታ ነው? ለማንኛውም ይህንን ነገር ኖሃ በፍጹም ማወቅ የለባትም። በፍጹም አልገባኝም። ወይ እኛ ማናውቀው የተፈጠረ ነገር አለ? ኖሃዬ ነፍሰ ጡር ናት። ምን? ኢንስፔክተሩ ከወንበሩ ላይ ተቀምጦ በፍርሃትና በጭንቀት ይንቀጠቀጣል። በፊቱ የቆሙት ሲምባና ናሆም ያዘጋጁትን የቪዲዮ ማስረጃ በስልካቸው ላይ ያሳዩት ነበረ። ይኸውልህ ማስረጃውን ለሕግ ብንሰጥ እስር ቤት እንደምትበሰብስ በደንብ ታውቃለህ ይመስለኛል። ኢንስፔክተሩም ጭንቅላቱን እየነቀነቀ አጎነበሰ። አዎ አውቃለሁ፣ በደንብ አውቃለሁ። በጣም ጥሩ። ይህንን ካወክ እኛ የምንልህን ሀሳብ ለመቀበል በፍጹም አትቸገርም ማለት ነው አሉት። ቆይ እኔ ምንድን ነው የምትፈልጉት? ሲል ኢንስፔክተሩ በስጋት ጠየቀ። ከዚህ በኋላ እያንዳንዷን የአቶ ተፈራን እንቅስቃሴ እየተከታተልክ ለኛ ተሳውቀናለህ። እኛ ደግሞ በምትኩ ይህንን ቪዲዮ ለፖሊስ ባለመስጠት እንተባበረሃለን አሉት። ኢንስፔክተሩም ደነገጠ። አትችሉም፣ የፈለጋችሁትን አድርጉኝ እንጂ እንደዛ ማድረግ አልችልም። ያንን ማድረግ አቶ ተፈራ ካወቀ ያለ ጥርጣሬ በጥይት ነው ግንባሬን ብሎ የሚጥለኝ። ሚስጥሩ በእኛ በሶስታችን መካከል ከሆነ ምንም ሊታወቅ የሚችል ነገር የለም ብለው ነገሩት። እባካችሁ ሌላ የፈለጋችሁትን ነገር አድርጉልኝ፣ ከአቶ ተፈራ ጋር ግን አታገናኙኝ ሲል ለመናቸው። ምርጫ ሰተን ነበረ፣ አንተ ደግሞ ከልጅ ተለይተ እዚሁ መበስበስ መረጥ። ኢንስፔክተሩም የልጁ ስም ሲነሳ አእምሮ ተዛባ። እንደገና በጭራሽ አታደርጉትም፣ አይሆንም፣ እባካችሁ ያለ ለመናቸው። እሺ በቃ አደርግላችኋለሁ አለ። በመጨረሻ ከዚህ በኋላ ከተፈራ ቤት ሚስጥራዊ ካሜራዎችን እንዲተክል የታዘዘውን ማይክሮ ካሜራዎችን ተቀበለ። በሳሎኑ በመኝታ ቤትና በቢሮ ውስጥ የማይታዩ 3 ወሳኝ ቦታዎች ላይ ካሜራውን በድብቅ እንዲሰቅል ተስማማ። አምራን ከጓደኞቿ ከሪችና ከጩና ጋር ሆና የሰርጉን ድባብ ለመፍጠር በሚወዛወዙበት ወቅት ድንገት የሳሎኑ በር ተከፍቶ የዶክተር እናት ቴቴ በሩ ላይ ቆመው በድንገት ብቅ አሉ። ሪችና ጩና በድንጋጤ ሹልክ ብለው ከቤት ሲወጡ አምራን ግን የያዘችውን ቢራ የት እንደምታደርገው ጠፍቷት እንደ ጡፍ ዶሮ ቤቱን ሁሉ ትሽከረከራለች። ቴቴ በጣም ይቅርታ አለች። አምራን ድምጿ እየተንቀጠቀጠ ጓደኞቼ ሊጠይቁኝ መተው እኮ ከዛ ውሃ ጠማቸው፣ ከዛ ፍሪጅ ሲገባ ደግሞ ቢራ አገኘው፣ ከዛ ጠጡ፣ ስለዛ ነው ብላ ልታስረዳ በተንተባተበ ድምጽ ሞከረች። እነሱ ቢራውን ሲይዙ መወዛወዝ አማራቸው። ከዛ ነው እንደዛ የሆነው አለች ቴቴ ፊታቸውን ኮስተር አድርገው። እኔ ግን አይኔ እያየ ልጄን ለአረቂ ጠጭ አሳልፌ አልሰጥም ሲሉ አምራን በድንጋጤ የልቧ ምት ጨመረ። ምን? እኔና ፋኑን ዳግም በዚህ ጉዳይ ልንጣላ ነው? ካለምንም ምክንያት አበቃለት
እውነት ማለት ነው እያለች ተንተባተበች። እቴቴም ድንገት ፈገግ አሉና በሳቅ ተሞሉ። ወይኔ ምራቴ ለካ እንደዚህ ድንጉጥ ነሽ። እኔ ምን አልኩኝ? ምንም ያልኳችሁ ነገር እኮ የለም። እኔ እኮ ውሃ ጠብሼ የበላው አራዳ ነኝ። አምራን ከዛ ሁሉ ጭንቀት ወጥታ በረዥሙ እየተነፈሰች እውነትም ውሃ ጠብሶ የበሉ አራዳ ነው። እንዲህ ይቅር ካሉኝማ ቡና ላፍላለሁት አለች። በጨዋታ መሀል ስለ ሰርጉ ዝግጅት ማውራት ጀመሩ። ሰርጉ እኮ ገና 12 ቀን ብቻ እንደቀሩት አዳራሽ መከራየቱንና ከሀገር ቤት ብዙ ተጋባዥ ቤተሰቦች እንደሚመጡ ተወያዩ። አምራን በበኩሏ የወላጅ እናትና አባት ስለሌሏት አቶ ላይኩንን እንደ አባት አድርጋ በሰርጉ ላይ ለመቀላቀል ማሰቧን ገለጸች። እቴቴም በታላቅ እናትነት አቅፋት አረጋጓት። በሌላ በኩል ናሆምና ኑሐሚን በሬስቶራንት ውስጥ አብረው ምሳ እየበሉ ባሉበት ሰዓት ኑሐሚን ፊቷ በደስታ ተሞልቶ ቢሆንም አንድ ትልቅ ሚስጥር ደብቃ ነበረ። ዛሬ ግን በምትወጂው ወይ ሁሉ ተጋብዘሽ በሰላም ነው ግን ሲል ናሆም ጠየቃት። ኑሐሚን ከቦርሳዋ ውስጥ የተጠቀለለ የሕክምና ወረቀት አውጥታ ሰጠችው። አንድ ነገር እንድታነብልኝ ልስጥ። ወረቀቱን ዘርግቶ ማንበብ ጀመረ። ውዱ አባዬ አሁን ገና ስላልመጣው ከ8 ወር በኋላ እንገናኛለን ይል ነበር ወረቀቱ። ናሆም አይኖቹ አጠገቡ ካለው ወረቀት ላይ ተክሎ ደንግጦ ወደሷ እያየ ኑሐዬ ምንድነው ያየሁት? እየቀለድሽብኝ ነው አይደለ? እውነትሽን ነው ሲል በመጠራጠርና በደስታ ስሜት ውስጥ ሆኖ ጠየቃት። የእውነቴን ነው ናሆም አርግዣለሁ አለች ኑሐሚን በደስታ እንባ ተሞልታ። ምን? ናሆም ከአንደበቱ ቃላት ጠፋ። በደስታ ብዛት አቅፎ ሳማት። ከ8 ወር በኋላ አባት ሊሆን እንደሆነ ሲረዳ በደስታ ተዋጠ። በኋላም ናሆም ለእናት ደውሎ የምስራቹን ነገራት። ማሚ አያት ልትሆኝ ነው። ናሆም ደስታውን መቆጣጠር አቅቶታል። ኑሐሚን አርግዛለች እያለ በተደጋጋሚ ደስታውን ገለጸላት። ዝናሽም በስልኩ ላይ እያሉ ስልኩ በደስታና በእልልታ አወቁት። ነገሮች በደስታና በሰርግ ዝግጅት ሲታጀቡ፣ በሌላ በኩል አቶ ተፈራ ቤት በተደበቁ ሚስጥራዊ ካሜራዎች የውስጥ መረጃ አቶ ላይኩን ሲምባና ናሆም ሆነው እያዩ ነበረ። ካሜራውን ሲመለከቱ የተረዱት እውነት ከአእምሮ በላይ ነበረ። ላይኩን በዚህ ሰውዬ ወንጀል ጫፍ እየደረሰ አይመስላችሁም? አለ አንደኛው ቪዲዮ እንደተመለከተ። በፈጣሪ ስም ይህንን ሰውማ የተረገመ ሰይጣን ነው አለ። ልክ እንደ ጠረጠርኩት ነው አለ ሲምባ ድምጹን በቁጣ እየተንቀጠቀጠ። የሰዎችን አካል እኮ እየሸጠ ነው። ሴቶችን ወደ ውጭ ሀገር ለስራ በሚል ኤጀንሲ ክለላ በኋላ አካላቸውን እየቆራረጠ በጥቁር ገበያ እየሸጠ ነው። ይህ ሰይጣናዊ ተግባር ኢትዮጵያ ውስጥ ይገባል ብዬ በፍጹም አላሰብኩም ነበር አለ ሲምባ በብረት እጁን ጠረጴዛውን እየመታ። ሰውየው አውሬው ነው በላይ። እሺ አሁን ምን ማድረግ አለብን? አለ ናሆም። ዝም ባልን ቁጥር እኮ እህቶቻችን እዚህ አውሬ ሰለባ መሆናቸው ነው። ጦር ታጥቀን ከተፈራ ጋር መቼም አንፋለምም አለ ላይኩን እጁን አንስቶ እየተቃወመ። ስሜታዊ አትሁኑ። ተፈራ ከጠበቅነው በላይ አደገኛ ነው። እኛ 3 ሆነን እሱ ግን ሙሉ ጦር አለው። ይህ ወንጀለኛ ለመጣል በስሜታዊ ሳይሆን በስሌት መመራት አለብን። መረጃዎችን አደራጅተን ለህግ እናስረክባለን። በዚሁ የጭንቀትና የውጥረት ስብሰባ መሃል ናሆም ረዥሙን እየተነፈሰ ትልቁን የምስራች ነገራቸው። በነገራችን ላይ ይህንን ነገር እነግራችኋለሁ ብዬ እኮ በስራ ተጠምደን ሳልነግራችሁ እዚህ ቤት ውስጥ ትልቅ የምስራች አለ። ኑሐዬ ነፍሰ ጡር ናት አለ። አቶ ላይኩን በአደገኛው ጠላታቸው የተደቀነ አደጋ ረስተው የልጃቸውን አዲስ ህይወት በመስማት ተስፋ ተሞልቶ ፈገግ አሉ። ልጃቸው ነው ምናቅፈው አበሸሩት። ጦርነቱ ግን ገና አላበቃም ነበረ። ተመልካቾቻችን የዛሬ የታሪካችን ጉዞ እዚህ ላይ ያበቃል። በሚቀጥለው ክፍል ከምንገናኝ ድረስ ታሪኩን ከወደዳችሁት ላይክ በማድረግና ለወዳጆቻችሁ በማጋራት እንዲሁም ሀሳብና አስተያየታችሁን በኮሜንት አጋሩን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ክፍል እስከምንገናኝ ድረስ ደህና ሰንብቱ።